ይሄ በእንቅርት ላይ ጆሮ ደግፍ የሚሆኑ ሰዎች በተለጥ ነው ሀቡዬ አንስቼልሻለሁ። ያላነሳውልሽ ጊዜ የለም። 10 ስትደውይ አላነሳም። አንዴ መልእክትሽን ካስተር አዲስ ነገር ካለ ብዬ ነው ሳነሳልሽም እኮ ማነሳው። አዲስ ነገር ካለ ምናልባት ከሰውየው ጋር የተፈጠረ ነገር ካለ አዲስ ነገር ለመስማት እንጂ ከአካውንት ነው ያልኩሽ። ከሳንዴ በፊት ከእሁድ ከስንት ቀን በፊት ነው ያልኩሽ አካውንት ስልሽ። ከዛ በኋላ እንኳን አላነሳው ከሆነ እኮ ተናገርሽ አይደለም? መጣሽ ማታ ሳሪ ቤት ተናገርሽ። እኔ ጠዋት ባላስገባልሽ ከሰዓት ባላስገባልሽ ማታ ግቢ ሀቡ ጋር እሺ ብዬሽ ወርደሽ ሀቡ ጋር ገብቶ ያንሰቀሰቀሽ ሌላ ተልኮ ነው ያለሽ። አንቺ ያለውን ነገር መጠቀም ስለፈለግሽ ነው። ያለውን ሁኔታ የሰዓቱን ሲቹዌሽን መጠቀም ስለፈለግሽ ነው። በዛ ላይ ደግሞ አሰራሪም ማንም አያዘኝም። እኔ በዚህ መልኩ ስሪ በዚህ መልኩ ስሪ አይለኝም። ካንስል ማድረግና ሪፕሌስ ማድረግ ለውጥ አለው። እኔ እኮ ሪፕሌስ እስካደርግ አንድ ወር ጠብቂም ስልሽ እኮ ባለው ችግር ምክንያት ምንም ሪፕሌስ አላደረግንም። ሰርተን አይደለም ግን ቃል ነው ብዬ ነው። ካንስል ሲደረግ የተከፈለው የሲስተም የመንግስት ሁሉ ነገር ነው። ይሄ ኮታ የምትባለው 200 300 የምትከፍያት ምን ይቆራረጥ ሁሉ ነገር ይሄዳል። ግን ሪፕሌስ ስታደርጊ ትተኪያለሽ፣ ሴቭ ታደርጊያለሽ። ገንዘብ ብቻ አይደለም ሴቭ የምታደርጊው ሀቡ። አንድ ኮታ ሪኩዌስት ስታደርጊ 2 ሳምንት 3 ሳምንት ከዛም በላይ በአሁን ባለው ሁኔታ ከዛም በላይ እንጠብቃለን። ስለዚህ ጊዜም ሴቭ ታደርጊያለሽ፣ ሪፕሌስ ስታደርጊ ግን ገንዘብም ሴቭ ታደርጊያለሽ። ይህንን ደግሞ እሷ ዛሬ ደግሞ ጉድ ያስባለ ነገር ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ምን አዲስ ነገር ይዛ መጣች የምትሉበትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቼ ይህን ቪዲዮ ግን ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ይዤላችሁ የመጣው ስለ ሙኒት ጉዲት ነው። እንግዲህ እንደምታዩት የምስኪኖችን ብር እየወሰደች በምን አይነት ኮንፊደንስ እንደምትናገርና በምን አይነት ኮንፊደንስ አፏን እንደምትከፍት አሳያችኋለሁ ማለት ነው። በጣም ያሳዝናል፣ በጣም ይገርማል። ከዚህ በፊትም እንግዲህ እንዳሳያችሁ ወይም ደግሞ ከመጀመሪያው ቪዲዮ ላይ እንዳያችሁት ማለት ነው ማንም ምንም አያመጣም፣ ማድረግ ያለብኝን ነገር አደርጋለሁ፣ ማልቀስ ያለበትም ሰው ያለቅሳል ብላ ነበረ ማለት ነው። እንግዲህ ይህችን ሴት ማንም አይዞሽ ባይ ሌላ አልቻለም ማለት ነው። ወርቁ አይተነው ግን ለምን ዝም እንዳላት አላውቅም። ምን ነው ወርቁ አይተነው ጋሽ ወርቁ አይተነው ምን ነው ሴትዮዋን አላየሃት? ምን ነው ዝም አልካት? ድሆችን ስታስለቅስ ምን ነው ዝም አልካት የሚለውን ነገር ይዤ ልመጥቻለሁ ማለት ነው። ዛሬ መልእክቴ ለአቶ ወርቁ አይተነው ነው ማለት ነው። ምክንያቱም አቶ ወርቁ አይተነው ማንም ምንም ማድረግ እንደሚችል አውቃለሁ ማለት ነው። ግን ይችን ሙኒትን ኃይል ትላት ይገባል ብዬ አስባለሁ። ምክንያቱም የምስኪኖችን እህቴን ታመጣልኛለች፣ ወንድሜን ያመጣልኛል እንደዚሁ እያሉ ብር የሚሰጧትን ሴቶች እንግዲህ በምታየው መልኩ እንደዚህ እያስለቀሰችና ማንም ምንም አያመጣም፣ የኢማራት መንግስት በእጄ ነው፣ የኢማራት ህግ በእጄ ነው እያለች እንግዲህ እንደፈለገች አፏን እየከፈተች ትገኛለች ማለት ነው። ለዚህም ደግሞ ለህግ ልትቀርብ ይገባል ብያለሁ። ጆከር ነው ደግሞ ጆከርን ይዟት ነበር። ጆከርንም እንግዲህ ባቡን በወሌም አድርጎ ዮኒ ማኛ አስታርቋታል። ከዚህ ውጭ ምንም ሊያመጣባት አይችልም ብለን እናስባለን። ስለዚህ ወገኖችዬ አሁን ላይ ስለ ሙኒት ሁሉም ሰው ሙኒት ጀግና ናት፣ ሙኒት ጎበዝ ናት፣ ሙኒት እንዲህ ናት ለምትሉ ሰዎች ነው መልእክቴ። ሙኒት እንግዲህ እንዲህ ነው ሰውን የምታስለቅሰው ማለት ነው። አትገረሙም? ቪዲዮውን እስከ መጨረሻው አቀርብላችኋለሁ። እና ሀቢባም ደግሞ እንግዲህ አሁን ጓደኛ ስለሆኑ ለሙኒት ምንም አይነት ነገር መመለስ አይፈልጉም። ጥፋትን ብታጠፋ ምንም አይነት መናገር አይፈልጉም ማለት ነው። ለምን ጓደኛ ስለሆኑ ዛሬ ላይ ምንም ነገር ሊያደርጉ አይችሉም። አያችሁ አይደለ? ስለዚህ በዚህ ደረጃ ነው ሰው እንግዲህ ክፋት እየሰራ ያለው ማለት ነው። እና ወገኖች የሚልላችሁ ፈልጌ ነው። አሁንም ይቺ ሙኒት ኃይል ትባል ይገባል። ሙኒት እባክሽ በዳሌሽ አምላክ በቂጥሽ አምላክ ይሁንብሽ እያልኩኝ ድሆቹን አታስለቅሽ፣ ምስኪኖቹን አታስለቅሽ፣ ስለ ጉርምስናሽ ስለ ኃይልሽ እያልኩኝ ወደ ዋናው መረጃ ይገባላችኋለሁ ማለት ነው። ዋናው መረጃ እንግዲህ ምንድነው? አንዲት እህታችን አይዲ ልታሰራ ፈልጋ እባክሽ ችግር ላይ ነኝ እባክሽ ድረሽልኝ ባለቻት ሰዓት እንግዲህ እሺ ችግር የለውም ይሄን ያክል ብር ብከፋይ ብላ እንግዲህ ከአንድ ሚሊዮን ያላነሰ በኢትዮጵያ ተቀብላታለች ማለት ነው። ከተቀበለችን በኋላ ስልካ ታነሳላት ሙርቲ ይዝባታለች፣ ታሾፈባታለች ምናምን። እንዲሁም ደግሞ ይች ልጅ እንግዲህ እያለቀሰች ከሳሮን ቤት ገብታ ነበረ። ሳሮንም እንግዲህ እግዚአብሔር ይስጣት ወደ ሀቢባ ይዛት መጣ ነበር። ሀቢባም እንግዲህ መነሳት አልችልም እርጉዝ ነኝ
ያለች ሙድ እየያዘች ወይኔ ስማሙ ለፍስክርስ ሙድ እየያዘችባት ትገኛለች ማለት ነው። እና እንግዲህ እርጉዝ ነኝ መጻፍ አልችልም እስክሪቶ እንትን ማለት አልችልም እያለች እንግዲህ በእርግዝናዋ እያመካኘች ልትቀበላት አልቻለችም ማለት ነው። አንቺ ነሽ እኔ እኮ አስተላልፌልሻለሁ ምናምን ብላ ነው ዝም ያለችው። ምክንያቱም ጓደኛሞች ናቸው። ስለ ሙኒት ምንም አይነት መንገድ ልታመጣ አልቻለችም ማለት ነው። እንግዲህ ይሄን ቪዲዮ የምትከታተሉ ውድ የኤልሲቱ ቤተሰቦቼ ማለት ነው ፍትህ ለምስኪኖች ፍትህ ለሸቃሎች ያልኩኝ እንግዲህ ጆከርም ቢሆን ሰይድ ወረባቦም ሀቢባም ጓደኝነታችሁን ወደ ጎን አድርጉና ፕሊስ ለሚያለቅሱት የመዳም ሸቃሎች መቼም አይሰሙም። በእርግጥ እነሱ ሁሉም ሰው ስለሚመስላቸው አይሰሙም። እና ፕሊስ እናንተ እባካችሁ ይችልሽ ተቆጧት፣ ወይ ስራውን በስርዓት ትስራ ወይ ደግሞ ታቁምላቸው፣ ብራቸውን አትቀበላቸው። ምንም አይነት ነገር ማድረግ የማትችል ከሆነ ብራቸውን አትቀበላቸው። በቃ ልጆቹ ቢያንስ በብራቸው የሆነ ነገር ማድረግ ይችላሉ። አሁን ላይ ዱባይም ቢባል ሳውዲ አረቢያን ቢባል ስራ እንደሌለ ሁሉም ያውቃል። ዋል ማንኛችንም እናውቃለን ማለት ነው። እና ፕሊስ ድሆች ባያለቅሱ፣ ምስኪኖች ባያለቅሱ፣ ባይሰቃዩ፣ በዚህ ደረጃ ዋጋ ባይከፍሉ ብዬ ነው የማስበው። እና ፕሊስ 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 በተቻላችሁ መጠን እነዚህን ልጆች እንዳያለቅሱ ወይም ደግሞ ብራቸውን እንድታሰጧቸው ስለሆነ በትህትና ጠይቃለሁ ማለት ነው። ሌላው እኔ ለሙኒት ነው መልእክት የማደርሰው ማለት ነው። ሙኒት ግን እስከ መቼ ልትኖሪ ነው? እስከ መቼ አመት እኖራለሁ ብለሽ አስበሻል? ማለት የቱን ያክል እድሜ እኖራለሁ ብለሽ አስበሻል? አምላክሽንስ በደንብ ትፈሪያለሽ ወይ? የኔ ጥያቄ ነው። ለምንድን ነው የምታስመስዩ? ከዚህ በፊትም እንግዲህ እንዳስታወሳችሁት የሰይድ ወረባቦን ብርም እሷ ከፈለች ተብላ እንግዲህ ከላይ ወደ ታች ተዘሎ ተፈንጭቶ ነበረ። ግን ምንም አይነት ነገር እንደሌለና እንደተጨነቀች ነው እንጂ አወራው ብር እንዳልከፈለችለት ተናግሯል። ይሄም ደግሞ ሽርጥልት ሸለጥላጣ ስለሆነ ነው በነገራችን ላይ እንጂ ለታዋቂ ሰው የምታሸረግዱ ብሽቆች ግን እኔ እንጃ እንዴት እንደሆነ አላውቅም። ሸቃሎች ነገ ሰው አይሆኑም፣ ነገ አይቀየሩም፣ ነገ የሆነ ደረጃ ላይ አይደርስም ብላችሁ እያሰባችሁ ነው መሰለኝ። እኔ አላውቅም እንዴት እንደምታስቡና ምን ልላችሁ ፈልጌ ነው ሙኒት እስከ መቼ ነው እንደዚህ አይነት ህይወት የምትኖሪው? እስከ መቼ ነው ሰዎችን አስለቅሰሽ? እስከ መቼ ነው ማለት እስከ መቼ እኖራለሁ ብለሽ አስበሻል? እስከ መቼ ባለኝ ገንዘብ፣ ባለኝ ንብረት፣ ባለኝ መኪና፣ ባለኝ እንትን እኖራለሁ ብለሽ አስበሻል? ወይስ ከሚኪ አልተማርሽም ነው? ሚኪ ስለ አማራ የሚታገለው ልጅ ማለት ነው። ከሱ አልተማርሽም ነው? ይኸውልሽ ገንዘብ ማንንም ያገኝ ያሳጣል። ማንንም ገንዘብ የስራው ሊስጠው በነት ገንዘብ መልካሙንም ግሙንም መልካሙንም ጥሩንም እኩል ያደርጋል። ገንዘብ ካለሽ እኩል ያደርጋል። ግን አንቺ እስከ መቼ ልትኖር ያስብሻል? እስከ መቼስ በገንዘብሽ ተመላቀሽ? እስከ መቼስ በገንዘብሽ ሰውን ለመርገጥ ረግጠሽ ለመኖር አስበሻል? እስከ መቼ ነው ከመዳም ልጆች ጋር አፍሽን ከፍተሽ የምትኖሪው? እስከ መቼ ነው አንቺ የመዳም ሸቃሎች እንዳስለቀሽ የምትኖሪ? እስከ መቼ ነው? ስላልገባኝ ነው። ይሄ ለአንቺ ጥያቄ ነው። ሁሉም ሰው ይመጣል ከአንቺ ላይ ያለቅሳል። ሁሉም ሰው ይመጣል። እንባ ሳትፈሪም ወይ ማለት የቀየርሽበት ነገር አያስፈራሽም ነው ወይ? እነዚህ ልጆች እንደዚህ እያለቀሱ ደም እንባ እያለቀሱ በችግር ውስጥ ሆነው ለአንቺ ገንዘብ እየሰጡ ታረጊልናለሽ እያሉ የፈለጉትን ያክል ገንዘብ እየሰጡሽ እስከ መቼ ነው ያስለቀሻቸው? እስከ መቼ ነው በህይወታቸው ላይ እንደዚህ ጌም እየተጫወትሽ የምትዘልቅ? ስላልቅ ጥያቄው ላንቺ ስለሆነ ነው። ሌላው ምንድነው ልላችሁ የፈለኩት በዚህ ደረጃ በሚባል ገንዘብ ምንም ሲያረጋቃለው በእናይቶ በነ ወርቁ አይተ ነው ብዙ ነገር ማድረግ እንደሚችል አይቻለሁ። ግን እናቱ ወርቁ አይተ ነው በገንዘባቸው ሲኩራሩበት ወይም ደግሞ ሲመጻደቁበት ሳይሆን ለተቸገረ ሲረዱበት፣ ለአማራ ህዝብ ሲረዱበት እንጂ ጌጥ ወይም ደግሞ የሆነ ነገር ሲናገሩበት አይተን አናውቅም በነገራችን ላይ ማለት ነው። እና አንቺ ግን ላለው እንጂ ለተቸገረ ስትሰጪ አይተንሽ አናውቅም። ለማስመሰል እንጂ የእውነት ሰርተሽ አታውቂም። ለማስመሰል በቃ በየመዳን ቤቱን ብትሄጂ ለማስመሰል እንጂ የእውነት ከልብሽ ሰርተሽ አታውቂም። አደረገሽ ለመባል ወይም ደግሞ ፌመስ ለመሆን የሄድሽበት ጥረት ነው። ፌመስ መሆን ደግሞ ጎዳሽ እንጂ አልጠቀመሽም አንቺን። እውነት ለመናገር አንዳንድ ጊዜ እኮ ፌመስነት ይጠቅማል ለሰዎች፣ ግን ለአንቺ ግን እንኳን ሊጠቅምሽ እንዲሁም ጎዳሽ።
እና ምልልሽ ፈልጌ ነው እባክሽን ስለ ጉርምስናሽ አምላክ ስለ ጉልበትሽ አምላክ ብለሽ ልጆቹን አታስለቅሻቸው። በቃ የልጆቹን ብር መልሽ። በቃ ገንዘብሽን አንቺ የልጆችሽን መኪና የባልሽን መኪና የራስሽን መኪና ይዘሽ ብትሄጂ ያንዳቸው መኪናው ገልብጦ ምን ሊያረግሽ እንደሚችል አታውቂውም። ስለዚህ የምስኪኖቹን የሸቃሎቹን ብር መልሽ። ማነሽ አንቺ እንደዚህ በቂጥሽ የምታስቢው? ግን ኪዳነ ምሕረትን እኔ በጣም እኮ ነው አንዳንድ ጊዜ ሰው የሚገርመኝ። እንዴት ሰው በዚህ ደረጃ የሰው ዳይ ያለበት ስለ ብልግና ሊያስተምር ይመጣል? የሰው ዳይ ያለበት ስለ ሰርጀሪ ሊያስተምር ይመጣል? የምስኪን የድሆችን ባይ ያለበት እንዴት ስለ ሰርጀሪ ስላለፈ ነገር ስለ ባንታይ ሊያወራ ይመጣል? በዚህ እድሜሽ ማለት ነው። አንቺ ቋቋታ ማሮጊት ማለት ነው። እግዚአብሔርን እኔ በጣም ነው የምናደደው። ማርያም እናንተ ታትሳደቢ ምናምን ትላላችሁ። እስኪ ይቺ የምታለቅሰው ልጅ እዩት እስኪ። እንደዚህ አይዲ ታሰራልኛለች ብላ ብሯን ሰታ እንደዚህ እንደገና በእጇ ሰታ በእግሯ የምትለምንበት ምክንያት ለምን እንዴ? እናንተ አትሳደቢ። ይቺ ቋቋታ ማሮጊት ማለት ነው። ይቺ ቱናፊት ማለት ነው። እሷ ያልተሰደበች ማንም አይሰደብም እኮ ጌታ ነው። እናንተ ግን ሁሉ ጊዜ ትመጡና ኤልሲ አትስደቢ፣ ኤልሲ የከፋ ይውጣሽ። እናድዳለሁ። የምስኪን ሲሆን ባትቀበላቸው ካደረገች በኋላ ብትቀበላቸው፣ ካልሆነ ደግሞ ቅድሚያ ተቀብላ ባታስለቅሳቸውስ? ዝምስ ብትላቸው በቃ አልችልምስ ብትል የሆነ ነገር ተወስድና ልክ ብራቸውን ከያዘች በኋላ ሲደውሉላት ትነጥሻለች፣ ትንቃለች ምናምን። ለጋጋም ያንን ብር እኮ እንድትቆጥር ያደረግሽ ምራቅሽን ትፈያረግሽ ምራቅሽን እንድትቆጥር ያደረጉሽ እኮ እነዛ የናቅሻቸው ሰዎች ናቸው። እነዛ የመዳም ኩሽና የመዳም ሽንት ቤት የሚፈገፍጉ ጀግና ጠንካራዎች ናቸው። እንዳንቺ በሰርጀሪ ጌጥ የሚኮሩ ወይም ደግሞ በሰርጀሪ ጌጥ የሚጠብሩ ሴቶች አይደሉም። አንቺ ከፍታፍ ማለት ነው። እግዚአብሔርን እኔ በጣም ነው ያናደደችኝ ያለችው ጌታ። የሆነ ነገር ሰው ላይ ሆኖ ችግር ደረሰ መጣ ለማስመሰል የሆነ ነገር እንትን ነው። እሺ ግን በውስጥ ሰው ሲደውልላት አትመልስም። እግዚአብሔርን ይሄ ነገር በጣም ስለሚያበሳጨኝ ነው ወገን። ማንኛችንም ብንሆን ማለት ነው ገንዘብ አላቂ ተፊ ነው። ነገ ምን ሊገጥመን እንደሚችል አላቅም። ነገ ምን እንደምንሆን አናቅም። ግን በሰው ገንዘብ በሰው ንብረት ግን እንደዚህ የተወላቀቁ በገዛ ገንዘባቸው ደግሞ አንቺ ሽቅብ ልትሸኛ አይገባም። ሽቅብ የሰራሽውን ሰርጀሪ ሽቅብ ትሸኝበታለሽ እንጂ ለመዳም ሸቃሎች ላይ ሽቅብ ልትሸኛ አይገባም። በከካም ንፍጣም ማለት ነው እንዴ። ሰው መከራውን አይቶ እንደዚህ በየሰራሚኩና በየዝጋጃው የተኛ መከራውን እያየ እንደዚህ ከአንዱ እየተሸማቀቀ እየሰራ እዚህ አንቺ አፍሽን ከፍታለሁ ብትይ አፍሽን እንድትከፍች እናደርግሻለን፣ አፍሽን እንድትዘጊ እናደርግሻለን እንጂ አንፈራሽም ማለት ነው። እና ለማንኛውም ብዙ ተናገርኩ። የኔ ዩቲዩብ ተከታታዮች ብዙ እንደተናገርኩ ገብቶኛል። ብዙ ወሬዎች አሉ። ለዛም ደግሞ ከወዲሁ ይቅርታ እየጠየኩ ምንና ምን እንደምትናገር ስሟት፣ እናንተ ስሟትና ለኔ ፍርድ ስጡ። እኔን እናንተ ውቀሱ።